ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ አንድ ልዩ ሰው ነው። በቦሊውድ ውስጥ ካለምንም የቤተሰብ ድጋፍ በራሱ ጥረት ማንም ካላሰበው ከፍታ ላይ የደረሰ የቦሊውድ ተጫዋች ወይንም ኪላዲ ኦፍ ዘ ቦሊውድ እየተባለ የሚጠራው የአክሻይ ኩማር የህይወትና የፊልም ጉዞ እንመለከታለን። አክሻይ ዛሬ ላይ 150 ፊልሞችን ሊደፍን ተቃርቧል። ግን ከዚህ ረጅም ጉዞ በስተጀርባ ያለው ጅማሬው ምን ይመስላል? እስከ መጨረሻው አብራችሁን እንድትቆዩ ጋበዝን። አክሻይ ኩማር ትክክለኛ ስሙ ራጂቭ ሃሪ ኦምባቲያ ይባላል። ይህ ሰው ከመዝናኛው ዓለም በፊት በታይላንድ ሀገር ባንኮክ ግዛት ውስጥ የምግብ አበሳሰልና የማርሻል አርት ሳይንስን ሲሰለጥን የቆየ ሰው ነበር። ለመጀመሪያ ጊዜ በስክሪን ላይ የታየው በ1987 ዓመተ ምህረት አጅ በተባለ የፊልም ሥራ ላይ ለጥቂት ሰከንዶች ብቻ ነበር። በወቅቱ ፊቱ እንኳን በደንብ አልታየም። ነገር ግን በፈረንጆቹ 1991 ዓመተ ምህረት ሳውጋንድ በተባለ ፊልም ላይ በዋና ተዋናይነት ብቅ ይላል። ፊልሙ በቦክስ ኦፊስ 2 ሚሊዮን ብር ገደማ በማስገባት መካከለኛ የሚባል ስኬት ነበር ያስመዘገበው። በዚያው ዓመት ለተመልካች እይታ ያቀረበው ዳንሰር የተባለው ፊልሙ ግን እንደተጠበቀው ስኬትን ሳያስመዘግብ ቀረ። 1992 ዓመተ ምህረት ለአክሻይ ትልቅ ለውጥ የመጣበት ዓመት ነበር። ኪላዲ የተባለው የሳይንስ ፊክሽን ይዘት የነበረው ፊልሙ ከፍተኛ ተወዳጅነትን አትርፎለት ነበር። ከዚያ ቀን ጀምሮ በዚህ ስም ኪላዲ የሚል ስያሜ ያላቸውን 8 ሌላ ተጨማሪ ፊልሞችን ሰርቷል። ይሁን እንጂ ስኬት የአክሻይን በር ማንኳኳት ሲጀምር እንዲሁ ደግሞ አስተማሪ የሚባሉ ውድቀቶችንም አብሮ ይዞለት መጥቶ ነበር። ሚስተር ቦንድና ዲዳር የተባሉ ፊልሞቹ ሳይሳኩ ነበር የቀሩት። በ1993 ዓመተ ምህረት ከሱኒል ሼቲ ጋር ለመጀመሪያ ጊዜ ዋቅት ሃማራ ሃይ በሚለው የፊልም ሥራ ለመጀመሪያ ጊዜ ይገናኛሉ። ይህ ጥምረት ለአክሻይ ኩማር የወደፊት ትልቅ ስኬት መሰረትን ጥሏል። 1994 ዓመተ ምህረት አክሻይ በአንድ ዓመት ውስጥ ብቻ 11 ፊልሞችን የለቀቀበት አስገራሚ ዓመት ነበር። ሞህራ የተባለው ፊልም በዚያው ዓመት በሀገረ ኢንዲያ ሁለተኛው ከፍተኛ ገቢን ያስገኘ ፊልም ነበር። ቱቼስ ባዲ ሃይ ማስት ማስት የሚለው ዘፈን ዛሬም ድረስ በብዙሃኑ የህንድ ፊልም አፍቃሪ ያለብ ዘንድ ይታወሳል። ከዚያም ሜን ኪላዲ ተዋናሪ በሚለው ፊልም ላይ ከተዋናይ ሳይፍ አሊ ካን ጋር በመሆን ሌላ ታሪክ የሰሩበት አጋጣሚ ነበር። በ1996 ዓመተ ምህረት ከኪላዲ በተባለው ፊልም ላይ አንደርቴከር ከተባለው የምዕራባውያን ሬስሊንግ ተፋላሚ ጋር ታግሏል። በዚህ ፊልሙ ወቅት ከተዋናይ ሪካ ጋር ስሙ በተለያዩ አሉባልታ ወሬዎች ቢነሳም አክሻይ ግን ስራው ላይ ብቻ ነበር ትኩረት አድርጎ የሚሰራው። አክሻይ እንደ አክሽን ፊልም ተዋናይ ብቻ ይታወቅ የነበረ ቢሆንም በ2000 ዓመተ ምህረት ሄራፔሪ የተባለውን የፊልም ስራ ለተመልካች ሲያቀርብ ሁሉም ነገር ይቀየራል። አክሻይ ድንቅ የኮሜዲ ብቃቱን ነበር ለመላው የፊልም ህብረተሰብ ያስመሰከረው። የራጁ ገጸ ባህሪ ዛሬም ድረስ በኢንተርኔት ላይ ለቀልዶች ወይንም ለሜን ቪዲዮዎች መስሪያነት እንደ ግብዓትነት እያገለገለ ይገኛል። በተመሳሳይ ዓመት ዳድ ካን በተባለው የሮማንስ ዘውግ ባለው አስገራሚ የፊልም ሥራ የሰዎችን ልብ ሰረቀ። አክሻይ አሁን ላይ አክሽን፣ ኮሜዲና ሮማንስን በአንድነት አጣምሮ የመተወን ብቃት ያለው ታዋቂ የፊልም ኮከብ ሆኗል። 2001 ዓመተ ምህረት ላይ ነን። አጃንቤ በተባለው የፊልም ሥራ ላይ ባሳየው የክፉ ሰው ወይንም የአንታጎኒስት ገጸ ባህሪ የመጀመሪያ የሆነውን የፊልም ፌር ሽልማት አዋርድን አገኘ። ከ2007 እስከ 2012 ዓመተ ምህረት ለአክሻይ ወርቃማ ዘመናት ነበሩ። ነመስቴ ለንደን፣ ሄይ ቤቢ፣ ቡልቡሌያና ዌልካም የተባሉት የፊልም ስራዎቹ በሙሉ ተከታታይ ስኬቶችን አስመዝግበውለት ነበር። በ2012 ዓመተ ምህረት ራውዲ ራቶር በተባለ የፊልም ስራ ላይ ከረጅም ጊዜ በኋላ ወደ አክሽን ፊልም ስራ ተመልሶ ከ200 ሚሊዮን ብር በላይ ያስገባ ትልቅ ፕሮጀክት ላይ በመሪ ተዋናይነት በመሳተፍ በመላው የፊልም ወዳጆች ዘንድ ይበልጥ አድናቆትን በማትረፍ ታሪክ ይሰራል። በፈረንጆቹ አቆጣጠር 2013 እስከ 2019 ዓመተ ምህረት ባለው አክሻይ የትወና ስልቱንና የፊልም ስራ ባህሪውን ይቀይራል። እውነተኛ ታሪኮችንና የህብረተሰቡን ማህበራዊ ችግሮች የሚያሳዩ የፊልም ስራዎች ላይ ነበር ትኩረት ያደረገው። ስፔሻል 26፣ ሆሊዴይ፣ ኤርሊፍት እና ረስተም የተባሉት ፊልሞቹ የተለያዩ የአገሪቷን አንገብጋቢ ጉዳዮችን እያነሳ ስለ ሀገር ፍቅርና ስለ አንድነት በስፋት እያነሳ መልእክቶችን አስተላልፎበታል። በዚህም ድፍን የሀገሪቱ ህዝብ አክሻይ ኩማርን አለማድነቅ እንደ ክፋት ነበር የሚመለከተው። ረስተም በተባለው ፊልሙ የሀገሪቱን ከፍተኛ
ጥበብ ሰው ሽልማት ወይንም ናሽናል አዋርድ ተቀበለ። ቶይሌት ኤክ ፕሪም ካታና ፓድማን በተባሉት የፊልም ስራዎቹ ደግሞ በህንድ ሀገር ውስጥ ስላለው የአካባቢ ንጽህና ጉድለት በስፋት እያነሳ ህዝቡን ስለ ንጽህና የተሻለ ግንዛቤ እንዲኖረው ለማድረግ በሚል ትልቅ ስራን ሰርቷል። በ2019 ዓ.ም ሚሽን ማንጋልና ኬሳሪ የተባሉት ፊልሞቹ ለተመልካች እይታ ሲያቀርብ የማህበረሰቡን የሀገር ፍቅር ስሜትና አንድነት ከፍ ለማድረግም ችሎ ነበር። ከኮቪድ ወረርሽኝ በኋላ ሶሪያ ቫንሺ የተባለው የፊልም ስራ የሲኒማ ቤቶችን ዳግም ትንሣኤ ያበሰረ አስገራሚ የፊልም ጥበብ የታየበት የፊልም ስራ ነበር። ቀጥሎ የመጡት ባቻን ፓንዴ፣ ሳምራት ፕሪትቪራጅና ሰልፌ የተባሉት ፊልሞቹ ግን እንደተጠበቀው ስኬትን አላስመዘገቡም ነበር። ነገር ግን ተስፋ መቁረጥ የሚባል ነገር አክሻይ ኩማር አእምሮ ውስጥ የለም። በ2024 ዓ.ም ባዴሚያን ቾቴሚያንና እጅግ የሚጠበቀው ሄራፌሪ 3 በአንድ ሰሞን በተመልካች ዘንድ በእጅጉ ሲጠበቁ የነበሩ የፊልም ስራዎቹ ናቸው። አክሻይ አሁንም ቢሆን ያ አስገራሚ የትወና ብቃቱና ዲሲፕሊኑ አብሮት ይገኛል። በህንድ ሲኒማ ውስጥ በየዓመቱ 4 እና 5 ፊልሞችን የሚለቅ ብቸኛ የፊልም ኮከብ ቢኖር አክሻይ ኩማር ነው። የአክሻይ ኩማር ጉዞ የሚያስተምረን ትልቅ ነገር ቢኖር ትጋትና ዲሲፕሊን ካለ የትም መድረስ ይቻላል የሚለውን ነው። ከምግብ አበሳሰል እስከ ቦሊውድ ንጉስነት። እናንተስ ከአክሻይ ፊልሞች የትኛውን ይበልጥ ትወዳላችሁ? ሄራፌሪ ወይንስ ኤርሊፍት? አስተያየታችሁን በኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የየትኛውን ተዋናይ ታሪክ እንስራ? ጥቆማችሁን ስጡን። በድጋሚ እስከምንገናኝ ግን ቸር